አንተ ጋር ነው ሄደችው እኔ እግዚአብሔርን ያላቀም አንተ ጋር ነው ሄደችው እኔ ጋር አይደለችም ስለዚህ ምንድነው አንተ እዚህ ጋር እሷን ተዋትና ሌላ ሰው ምናምን አይደለም አይደለም ቀልድ ነው ትዳር ያሳዘንከኝ ነው ወንድሜ ቀልድ ነው ድራማ ነው ህይወት ቀልድ ነው ወይ አይደለም ባሪክ ምንድነው እሱ አይደለም ታዲያ እንዴት ነው የምታስበው አንተ እንዴት ተዋት እንደ ቀልድ ትናንትና በትናንት ሳምንት ተጋብተን ዛሬ ተዋት ብለህ እንደዚህ ደፍረህ ብታወራው ምንድነው ተዋት ሚንስ እኮ ነው ተዋት ማለት ነው በክፋት እኮ አይደለም ሰው ተሳስቶ ነገ ይሄዳል ከዛ ይመጣል ይታረቃል ሽምግልና ልክ ያለው እኔ አጠፋሁት ነገር ካለ ብዬ ሽምግልና ወላ ልክ ያለው በቃ እያወራን ነው በሽማግሌ ተይዟል ነገሩ በሽማግሌ የሚያዘው እኮ በባልሽ ጸብ ሲኖር እኮ ነው ፍቺ ለኔ አመጣቻ እንኳን አመጣች ቀለበትን ጥላ አልፈልግም ብላ ልጅ ባሪክ በእናትህ ተው ተረጋጋ አንተ እሷ እኮ ለኔ ሰላታው ልኮ ተሜ በእናትህ ተረጋጋ ሂዱ አረ ባሪክ ተረጋጋ እኔ ላንተ አስቤ ነው በእናትህ ሰላም ቤተሰብ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን በእውነት ይሄ ዛሬ በጣም ከፍቶኛል ፋሚሊ እና እንደምታውቁት ነው ባርችና የሺ ተጋብተዋል ብለን እኛ ገና በቃ እኔ በጣም በእውነት ነው የምላችሁ በጣም ደስ ብሎኝ እግዚአብሔር ይመስገን ብዬ አመስግነን ሰናበቃ ገና ሳይቆዩ እንደገና የፍቺ ወረቀትና ምን ነገር የሺ ይዛ መጣቻል ሰምቼ በጣም ደበረኝ በጣም ያስጠላ ነገር ነው በእውነት እዚህ ጋር አሁን ባርች በቃ ምስኪን ነው ምንም የማያውቅ እሱ እንደኔም አይደለም እንደውላ ሌሎች ወንዶችም አይደለም በጣም በቃ ይሆናል አይደል የሆነ ሮሎ ነው ደግሞ በቃ ቶሎ እንትን የሚል ሰው ነው እና ለሱ አይገባውም በቃ እሱ ገና ገባው ብሎ በቃ እንትን ብሎ ምናምን ደስ ብሎት ምናምን ነገር መሀል ላይ ደግሞ ማይሆን ነገር ተፈጠረ ቤተሰብ እና ዛሬ እቺ ጓደኛዬ ነች እና ደግሞ ባርችን ዛሬ ቤት ነው ጋጣዋት በጣም ሳይነጋ በጣም በጠዋት በእውነት ነው በጠዋት መታኔን አንኳክታ ቤቴ ማለት ነው እኔ ማን ነው ምናምን ቤት ከፍት እሷ ነች ቤቴ ነች ከዛም ቤቴ ምንድነው በጠዋት ምናምን ነገር ስላት አይ በቃ ባርቺ ጋር ቤት መሄድ አለብን ሄደን እሱን ቢያንስ እናጽናናው ምናምን ነገር አለች ግጠኛ ነች ምናምን ስላው አለች እኔም ያሰብኩ ነበር በርግጥ ግን በቃ እሺ አንቺ እንደዛ ካልሽ ኖርማል ነው ምናምን ብዬ እኔም በቃ እሺ በቃ ብዬ መጣሁ ተስማምቼ ከሷ ጋር እና ዛሬ እሱ ጋር በቃ ቤት ልንሄድ ነው ፋሚሊ ይሁን በቃ እዚህ ጋር አሁን እንትን ብዬ በቃ እሱ ጋር ቤት ያለው ነገር አወራዋለሁ ለምን እዚህ ጋር እኔ አላቅም እሱ በዚህ ሰጣውን ያለበት ሁኔታ ከባድ ነው በእውነት ሰዎች እኮ ፈጣሪ ሰጥቶ አይንሳችሁ በእውነት ሰጥቶ በቃ እሱ አገኘው ብሎ ገና ረክቶ እሱ ገና ሳይረካ ሳይጨርስ ነው በቃ በጣም ደስ ብሎት እንትን ሳይል ሲያጣጥም ደስታውን ተነፈገ እና ቃለው መከላከያ የሄደ ልጅ ምናምን የሆነ በፊት ፍቅረኛ እንዳለ ታውቃለህ የሆነ የልጅና ፍቅረኛ ድሮ አውቃለሁ ልጅ ያለን ሰፈር ላይ ምናምን እዛ ካጥር ጥሻ ሄዶ እዛ አካባቢ ሆኖ ሲያወሩ ምናምን ሰማለሁ ብዙ ጊዜ አይቼም አውቃለሁ ምናምን ያ ድሮ በጣም በቆየ ነገር እኮ ነው ግን እዚህ ጋር አሁን ከየትም ከየት አይታወቅም መጥቶ እንደገና እንትን አለ እሷ ደግሞ እሱን አፈቅረዋለሁ ባርቺን አላፈቅርም እኔ እስካሁን ድረስ አስመስል ነበር ላፈቅር ምናምን አልቻልኩም በሚል እንትን እኔ ጃ በጣም ምን አይነት ህሊና ነው ያላት ቤተሰብ እኔ አላውቅም እኔ እሷን እዚህ ጋር አሁን እኮ ማድረግ አልፈልግም እኔ እዚህ ጋር አሁን ብዙ ሰዎች ናቸው እኔን አሁን እየደወሉ በኢሞ በዋትስአፕም በቴሌግራምም በቲክታክ ራሱ ያስጨነቁኝ ነው እኔ በእውነት በእግዚአብሔር ፊት ነው ይሆንና እዚህ ጋር እኔ እዚህ ጋር ያለሁት ምንም እኔ ማቆ ታምር የለም እዚህ ጋር በእውነት እኔ ምንም እዚህ ጋር እኔ ተንኮል የሰራሁት ተንኮል የለም እኔ እንደምታውቁት ነው ለባርች ሚዜ ነበርኩኝ ከዛ በኋላ እሱን አግኝቼውም አላውቅም የሽንም አግኝቼ አላውቅም በእውነት ነው የምላችሁ በእውነት ግን እዚህ ጋር አሁን እኔ እንትን ስል ሰው ያንተ ስራ ነው ምናምን እኔ ሲጀመር አንድ እንደሆነ ፈልጌ ቤትም የሆነ ሰዓት ላይ እንትን ብላ ነበር እሷንም አስፈራርቼ ልከርል ዋሹ አጂ አስፈራርቼ ላንቺ ነግሬ ካሁን በኋላ እንደዚህ ሰርጋቸውን አንቺ አስቆማ ስቴጅ ላንቺ ነግሬ አስጠንቅቄ ነበር የመጣሁት ማለት ነው ከዛም በቃ በጣም ጣርኩኝ በእውነት ለነሱ አንድ ለማድረግ የለም በቃ እንዲጋቡ ለበቃ እኔ በጣም ፈልግ ነበር ግን መሀል ላይ ምንድነው የተፈጠረው ሳላቅ ይሄ አሁን በእውነት ሰምቼ በጣም በቃ ተሰማኝ በእውነት በጣም ደበረኝ ፋሚሊ እና ደግሞ ከፍርድ ቤት የጠር እንትን የፍቺ ወረቀት እዛ መጣ ምናምን ነገር በቅርቡ ነው የሰማሁት እና በጣም ደበረኝ ፋሚሊ እኔ ምንም ማውቀው ነገር የለም በእውነት እኔ ያኔ ባርች እኮ በደስታው ጊዜ ከጠገቡ ነበርኩኝ አይደል ደግሞ ሲያዝንም ከጠገቡ በቃ እኔ አላቅም ቤተሰብ ግን አሁን እዚህ ጋር ወንድሜ ነው ባርች በቃ እኔ ካሁን ባላሱ ለሱ ከኔ ከወንድም በላይ ቀርቧለሁ ብዬ ባለፈው የሆነ ሰዓት ላይ ተዘካላችሁ
ሶሪ ምናምን ስለው ቃል ገባሁለት ለአንተ ካሁን በኋላ ከወንድም በላይ ነው የምሆንልህ አንተ እኔ ወንድም እንደ ወንድም ይሄኝ ምናምን ብዬ ነግሬ እሱም በቃ እሺ ምናምን ብሎ ተቀብሎኛል ከኋላ በቃ ሚይዘው አድርጎኝ ምናምን ነገር ግን እዚህ ጋር አሁን እኔ ምንም በማላውቀው ነገር ፕሊዝ ፋሚሊ ምንም አውቀው ነገር የለም በቃ እግዚአብሔር ያውቃል ሁሉ ነገር ስለዚህ ዛሬ ቤቲ በቃ ጠቅጭቃኝ ነው በቃ ቤቱ እንዲር ምናምን ብላኝ አላውቅም ቤቱን እሷ ያው አላውቅም ብላኝ ነው ቤቱን ስለማታውቅ ቢና እኔ አላውቅም ቤቱን በእናትህ ውሰደኝ ምናምን ብላኝ ደግሞ እኔም በቃ በዛው መጀ ወንድሜን የወንድምነቴን ያላ የሆነ እጄ ወንድሜን አይዞህ ብያ አንቺ ልመለስ ፈልጌ ነውና አንቺ የምታውቁ ነገር ካለ አውሪ ቤቲ እቺ ነገር አለ ሁሉንም ነገር ቤተሰብ እንደሰማችሁት ነው ሁሉንም ነገር ነግሯቸዋል እኔ እንጃ ከአቅሜ በላይ የሆነ ነገር ነው ይሄ ማለት ነው እኔ እንጃ አላውቅም የሰው ልጅ በእንደዚህ አይነት መንገድ ይፈተናል ብዬ ማስቤም አላውቅም ሰርግ ተደገሰ ከዛ ሳምንት ሳይሞላ ይፈርሳል አረገዝኩ አለችው እንደገና አላረገዝኩም ማለች ልጁ የቢኒ ነው እንደገና ልጁ ያንተ ነው አላውቅም ይሄ ልጅ በስንት ነገር እንደሚፈተንና በስንት ነገር እንደሚሰቃይ እኔ ሁሉንም ነገር ታውቁታላችሁ እንደሰማችሁትም ነው እኔ እንጃ አላውቅም በግድ ከኔ ጋር ይሁን አይደለም በፍቅር ከኔ ጋር አብረን እንሁን አይደለም በቃ ግን እኔ የምፈልገው አሁን ላይ ማንንም የለውም እሱ ትተውዳለች የፍቺ ደብዳቤ አምጥቶ ከመስጠት የበለጠ ቀለበት አውልቆ ከመስጠት የበለጠ ምንም ይመጣ ነገር የለም ግን አሁንም ትመጣለሽ በቤተሰብ የሚጠብቅ ሰው ነው ታውቃላችሁና አላውቅም ከዚህ ስሜት አውጥቼ በቃ ኖርማል ተረጋግቶ የራሱን ከኔ ጋር እኮ አይኖር ግን በቃ የራሱን ህይወት ተረጋግቶ መኖር አለበት በቃ ይሄ ልጅ ከራሱ ጋር መሆን አለበት በቃ ይሄ ሁሉንም በቃ አሁን ያለበትን ስሜት እንዲለቅ ከዚህ ስሜት እንዲወጣ ነው ፍላጎታችን ቢንን ሰምታችሁታል በቃ እሱን ጨቅጭቄ ነው ያመጣሁት ቤቱን ስለማላቅ ይሄን ስልክ ዘግቷል ጨቅጭቄው በጠዋት ነው እሱ ጋር ሄድኩት እና ከጎኑ መሆን ፈልጋለሁ በቃ የሆነ ሲደሰትም ሲያዝንም አብሬው መሆን ፈልጋለሁ የሚገርም ነው በጣም በእውነት አላውቅም እንዴት እንዲደረጋል 3 ሳምንት ሳይሆን ተጋብቶ ገና 15 ቀን ሳይሞላ አንቺ ሰው የፍቺ ወረቀት አምጥቶ ድሮ ማፈቅረው ሰው አለ አሁን እናንተ እኔ በቃ ላፈቅር ያልቻልኩም እኔ የልጅነት ፍቅረኛዬ መጥቷል ከመከላከያ ምናምን ታውቃለህ ግን ይሄንን ስሜት በቃ ሌላ ሰው ጋር ቢሆን ብላ አስበው ማለት እኔ አላውቅም እኔ አሁን ባሪት ቆይ እኔ ራሱ እሱ ታሟል አላውቅም የሆነ ደና ሆነም እኔ አላውቅም ደና ምን አይመስለኝም በእውነት አንቺ ቤተሰብ ሰው ሰምቶ ሀገር አውቆ ተደግሶ ነው እኮ ያገባው ይገርም ነው በእውነት አንቺ እኔ ሲጀመር እኔ እንደውም ቤተሰብ እዚህ ጋር ይቅርታ አድርጉልኝ ቤተሰብ እኔ እዚህ ጋር እኔ እንደውም ካሁን በኋላ ከሷ ጋር እስቲኛው አልተገናኘውም ካሁን በኋላ ማለት ለምን እዚህ ጋር የራሱን እንትን ብቻ እንዳያ ከሚመራ ሰው ጋር እኔ በተአምር ኦፍ ኮርስ አንድ ሰፈር ነበርና አይደለ ካሁን በኋላ አላቃተም በቃ አታቀኝም ምንም አንገናኝም በቃ እዚህ ጋር ሀቃቅ ነው እኔ ካሁን በኋላ ወንድምን ባህሪችን እጅ አጽናናዋለሁ አይዞህ ብዬ ካጠገቡ እንደሆንኩኝ እጄ እንትን አደርጋለሁ ቤተሰብ አይ ዶንት ኖ ብቻ ሄደን አሁን ባህሪችን እናጽናናዋለን ያለውን ነገር እንላለን አይደል ብቻ እግዚአብሔር ይሁን አመስግኑት እና ቤቲ ምን ይመስላል እኔ እንጃ ሆነ አይደል እኔ እሱን ግን ማየት ፈልጋለሁ ፊቱን ማለት ነው ሆነ እንዴት ያለበት እንትን አለ ከማየት ፈልጋለሁ መገመት አይከብድም እኮ እኔ እንጃ ጠንካራ ነው እኮ ግን ይሄ ከጠንካሬ በላይ ነው በእውነት እኔ አላውቅም ያለውን ነገር አንቺ ደግሞ አስቀረም አስማኞቹ በእናትሽ አጽናኝ ሆነ ማጽናናዋለሁ አይዞህ በቃ እንበለው እኔ አሳዝኖኝ በጣም በጣም ምስኪን ልጅ ነው በጣም የዋህ ነው እሱ አይገባውም የስቃይ ግን ምንድነው እንዴት ነው ሁሉም እንዴት ነው ዲና እንዴት ደህና ነህ እንዴት ነህ ሰላም ነው እንዴት አለ ወንድም ደህና ነህ አቤት እንዴት ነህ ደህና ነህ እንዴት ነሽ ሁሉ ሰላም እንዴት ነህ ምን የሰራ ነው አለ ምንድነው አይኔ ቀላለ ማልቅሳል መሰለኝ እዚህ ጋር እንቀመጥ እሺ ተቀመጥ እሺ ሰሚ ያለቀሰ ነበር በጣም ነው ሰምተሽ አይን ቀልቦ ያለው አዝም በዘንድ ደግሞ ወይ
አለን ወይ ነው ወንድሜ? እንዴት ነህ? አሉ እግዚአብሔር ይመስገን። ምንድነው ልብስ ጥቁር በጥቁር ለብሰሃል? በሰላም 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 ምን ችግር? ኧረ ተው አንተ እንደዚህ አትሆን። እንደዚህ አይኔ ደግሞ ቀልቷል። አየሁ ችግር የለም። ትንሽ ሰሞኑን ስለከፋኝ ነው። ይስተካከላል ነገር። አይዞህ ወንድሜ በእናትህ ታውቃለህ እኮ ያለውን ነገር በጣም ሰምቼ ደበረኝ በእውነት። እኔ ብቻ አይዞህ እሺ። ያው የእግዚአብሔር ፍቃድ ነው የሚሆነው። እሺ እሱ ያለው ነው የሚሆነው በአንተ ህይወት ላይ። እኔ ሰምቻለሁ የፍቺ ወረቀት ይዛ መታ እንደዚህ አልፈልግም ምናምን ብላ የማፈቀው ልጅ አለ ምናምን ብላ እንደዚህ ብቻ ያለውን ነገር በጣም ከባድ ነው በእውነት። እኔ አላውቅም ብቻ አንተን አሁንም እግዚአብሔር ያጽናና። ሲጀመር በቃ እኔ ከባድ ነው በእውነት። አይዞህ ወንድም እኔ እንዲህ አስቤም አላውቅም። በቃ እኔ እናንተ ማስበው ስታፍ ይሆናል አይደል ተጋብታችሁ ሆነ ወልዳችሁ ምናምን ነበር በቃ ማስበው እግዚአብሔርን። እኔም ራሱ በጣም ከበደኝ ወንድሜ። ግን ያው አይዞህ እሺ። አሁንም አይቀርም እኮ ችግር የለውም። ያው ሰይጣን ነው እንደዚህ የሚያደርገው እንጂ ይስተካከላል። ሁሉም ነገር ይስተካከላል። ምንም ችግር የለውም። አይ ስልህ እሷ በቃ እኮ እሷን አንድ የሆነ በቃ ፍቺ ወረቀት ምናምን ብላለች። ያው ላትመለስ ስለሄደች አንተም በቃ እሷን ለመርሳት ትመለሳለች። አውቃታለሁ እኔ ትመለሳለች። ወይኔ ወንድሜ አይዞህ በእናትህ በእግዚአብሔር አንድ የሆነ ሄዳለች እኮ ወንድሜ በእናትህ። አንተ እንደዚህ አንተ ራስን አትጉዳ አትዘን። ደግሞ ይሄ ልብስ ደግሞ ቀይ ምንድን ነው ልብስ ይሄ ጥቁር በጥቁር ለብሰህ ግን ምን መሰለህ ትመለሳለች። አንድ ሁለት ደግሞ እሷ ለምን መጣች? አንቺ መጣሽ ምን መሰለህ ከኔ ጋር እኔ ቤቴን ስለማታውቅ የለም ቤቴን ስለማላውቅ እሱ ጋር ሂጅ ነው እሱ ልጅ መጣች። ለምን መጣች ነው የኔ ጥያቄ እዚህ ጋር። ለምን መጣች? ትናንት ሚስቴ ለአንድ ቀን ስጠፋ ቤትን እዚህ ጋር ማወቅ ያለብህ ነገር እኔ ሆን ብዬ ወይም በመሀላችሁ ያለውን ክፍተት ተጠቅሞ ካንተ ጋር ለመሆን አስቤ አይደለም። መጥፎ ሀሳብም አስቤ አይደለም። ራስን ይኸው እስኪ አለባበስ ፊት ራስን ተመልከት መጀመሪያ እስኪ። አንተ ምንድነው ስለዚህ በዚህ ሁኔታ ውስጥ ሆነ እኔ መተው ስለማልፈልግ ነው። እውነትም ወጥቶኝ በቃ ስሜትን መድረስ ስለምፈልግ ነው። ካንተ ጎን መሆን ስለምፈልግ ነው እንጂ አንተ እንዳሰብከው በመሀላችሁ ክፍተት ስለተፈጠረ ብቻ በመሀል ለመግባት ፈልጌ አይደለም። እኔም እኮ ወጣቃለሁ ወንድም ነኝ። ጀመር በመሀላችን ክፍተትም አልተፈጠረም። ችግር የለውም። ለምንድን ነው የማታምነው? ዛሬ የሄደች ነገ ትመጣለች። አውቃታለሁ። በጣም ነው የማውቃት። ደግሞ በጣም ነው አንተ እንደዚህ አትሆን። በቃ የሄደን ተወርሳ በቃ እሷ ላትመለስ ሄዳለች። ከፈዳ የፍቺ ወረቀት ካመጣች በኋላ አንተ አካውን ባለም ተስፋ አለ። በቃ ተው ተስፋን በእግዚአብሔር ጥለህ እግዚአብሔር ታውቃለህ። ደግሞ አንተን ያንተን ልብን ስለሚያውቅ በቃ ሰው አያሳጣህም። ታውቃለህ። እዛ አንተ እግዚአብሔርን ጸልይ፣ በርታ። በቃ ለአንተ የሆነ አይጠፋም። ትናንት ባለፈው አልነገርኩሽም? አውርተናል እኮ አትፈልግሽም። እኔ አልፈልግሽም አላልኩሽም ወይ ብለኸኛል። ታዲያ ለምንድን ነው እስከ ቤት ድረስ እየፈለግሽ የምትመጪው? ማን ስለሆንሽ ነው የምትመጪው እስከ ቤቴ ድረስ? በቃ እኔ አልፈልግሽም አላልኩሽም ወይ? ብለኸኛል እኮ። ታዲያ ለምንድን ነው የምትመጪው? እሺ ማለት እንዴት አድርጌ ልተው? በዚህ ሙሉ ነው በዚህ ስሜት ውስጥ ሆነ እንዴት ልተው? እንዴት ጥዬ ልጅ ነኝ? ራስን ነው እጄ ጎዳሁት። አንቺን አልጎዳሁሽ። ኧረ ተው ባል ለአንተ አስበን እኮ ነው እኛ ታውቃለህ። እስከዚህ መጣ ነው ምንም አስበህ አይደለም። በሆነ ታውቃለህ ቤቲ አንተ እንደምታስበው አይደለችም። በቃ ታውቃለህ አሁን እኛ እዚህ ጋር የመጣ ነው ማለት ነው አንተን ልናጽናና ነው። በቃ አንተ እንደዚህ ሆነ ቤት እኔ ጋር ጠዋት ሳይነጋ መታ አንኳክታ ነው በጊዜ ስለማታውቅ የለም እኔ ጋር ቤት መታ አንኳክታ ከዚያም በኋላ እኔ ባሪች ጋር እንዴ ምናምን ብላኝ በቃ እኔ ያለው ነገር ነገረችኝ። እኔም ደግሞ በጣም ሰሞኑን አንተ ጋር በቃ የሆነ አላ ከመሽ ሊል በቃ ብዬ በስራ ደግሞ በአንድ በኩል በብዙ ነገር ቢዚ ሆኜ ስቲል ነው ቆይቻለሁ ታውቃለህ። እና እሷን መታ እንትን ብላ እና በእናትህ ሄደን እሺ ቢያንስ እንጠይቀው እኔ ያለው ነገር ዝም ብለን ሰላም እንበለው ምናምን ብለህ ነው የመጣ ነው እንጂ እንትን ሊያገር ፈልገን አይደለም። ስለዚህ ወንድሜ በቃ አንተ ሲጀምር ታውቃለህ እሷን በቃ አንተ ተዋት። በቃ አንተ እሷ አትሆንም ባሪች አትሆንም። በቃ እሷ አንተ አትሆንም። እንደዚህ አትበል። እሷን አንተ እንደዚህ አትበል። እንደዚህ እንድትለኝ አልፈልግም። አትሆንም ትላለህ እንዴ? አንተ ታውቃለህ እኮ ሄዳለች ትላንት ነው እንዴ? ትመጣለች ነገ እንዴ? ኧረ ባሪች በእግዚአብሔር ትመጣለች። አንተ ታውቃለህ። ለምን ማተረጋጋው? እኔ በላት ላይ አትመለስም። ትመለሳለች አውቃለሁ። አንተ እንዲህ ጥቁር በጥቁር ለብሰህ ቁጭ ብለህ አንተ ማን ደስ ይበለው ብለህ አንተ በቃ ማንንም ደስ ይበለው። ብዙ ጠላቶች አሉ። ደስ ይበላቸው በቃ እኔ በኔ መከፋት ደስ ይበላቸው። እኔ ባለቀስኩት እነሱ ይደሰቱ። ለምን ታለቅሳለህ አንተ? በቃ አንተ እግዚአብሔርን ጸልይ። ለአንተ እግዚአብሔር ሰውን በቃ አንተን እግዚአብሔር በቃ በሰው ይገዛል። አንተ ምን ሆነህ ነው?
በእናትሽ ሂጂና እዛ ቁጭ በይ። እሺ ግን እሺ ተረጋጋ። መጀመሪያ ተረጋጋ። ሂጂና እዛ ቁጭ በይ ነው እልኩሽ። ኧረ ባሪሽ አንተ ተረጋጋ፣ በእናትህ ተረጋግተህ በእውነት አንተ ተረጋጋ። አንተ እንደዚህ አንተ ወንድ ልጅ ነህ፣ በቃ ወንድሜ በእናትህ ወንድ ልጅ ነህ። አንተ ጠንከር በል። ለማጽናናት ከሆነ እኔ ችግር የለብኝም፣ ተጽናንቻለሁ። አንድ አትጽናናም አንተ እንዴ ጥቁር በጥቁር ለብሰህ ደግሞ ያለቀስክ ነው። እኔ ማስታወቃለሁ። እንኳን አለቀስኩ፣ በቃ እንኳን አለቀስኩ። እምባዬን ፈጣሪ ያብሰኛል ብዬ ነው። እምባዬን ፈጣሪ አንድ ቀን ያብስልሽ። እኔ ፍላጎቴ ነው ወንድሜ፣ ግን ይሁን። ስለዚህ ምንድነው ላንቺም ነግሬሻለሁ። እኔ ደግሞ ብቻዬን መሆን ፈልጋለሁ። ቤቴ ሰላም ፈልጋለሁ። እሺ ይሁን። እኔ አሁን በዚህ ሰዓት ሰላም ብቻ ነው ፈልገው። ከራሴ ጋር መሆን ነው ፈልገው። እያንዳንዱ ነገር እኔን እያስጨነቀኝ ነው ቢኒ። ስለዚህ ከይቅርታ ጋር እኔ አይደለም ባሪች፣ በእናትህ አንተ ወንድ ልጅ ሁን። በቃ ተዋ፣ እርሳት ጠንከር በል ወንድሜ፣ በእናትህ አይዞህ፣ በእናትህ እሺ፣ አይዞህ ወንድሜ። እስከ ዕለተ ሞት ነው እንደዚህ ነው። እስከ ዕለተ ሞት ካልመጣች እስከ ሞት ድረስ እንደዚህ ይሆናል። ምናልባት እሷ ለአንተ ያልተባለች ሴት ከሆነችስ? ለአንተ ያልተጻፈው ማን ነው ያለው እንደዛ? ለአንተ ብትሆን ወጣላት ነበር። የሆኑ ነገር ባንተ ላይ ደርስ ነበር ባርች። ፈጣሪ አንድ ያደረገውን ደግሞ ማንም ሊያለያየው አይችልም። አንድ ቢያረጋችሁ ከመጀመሪያም የሆኑ ነገር አይፈጠርም ነበር። አንድ ሆነናል። ሰይጣን ነው መሀል ላይ የገባው። ችግር የለውም። ነገ ወዲያ ትመጣለች። ራስን አታታልኪ። አትመለስም። እሷ ላትመለስ የራሷን እየኖረች እኮ ነው። ምን ትፈልጋለህ ሌላ? እሺ አሁን ባሪች አይደል? አከብራለሁ፣ ወዳለሁ። እኔም ወዳለሁ ወንድሜ፣ ግን ተዋት በቃ አንተ ተዋትና በቃ አንተ ላይፍን ጀምር። በእናትህ ጠንከር በል ወንድሜ። አንተ እሷ ውሸታም ናት፣ በቃ ታውቃለህ። እሷ በጣም በቃ አይናም በቃ አጥባ ነው እሷ አንተ የምትሰክሰው። በቃ እሷ ውሸታም ናት። ውሸታም ናት አትበላት። በቃ ቢኒ እዚህ ጋር አንተ ማታውቃት ብዙ አታውቃትም። ስለሷ አታውቅም። ስለሷ አታውቅም። ውሸታም ናት አትበላት። በቃ እኔ አውቃታለሁ። በጣም ነው ተመልሳ ትመጣለች። በእናትህ አባቴ ራስህ ነው ወንድሜ። አንተ ራስህ ነው ራስህ ነው። በእናትህ ባሪክ ተመለስ። አንተ ራስህን አገኘ። ለማንም አሳልፎ እኔን የሰጠኝ ፈጣሪ ከሆነ ችግር አይደለም። እንደዛም አንተ አትበለው ወንድሜ። እኔ አሁን ብቻዬን መሆን እሷ መሰለኝ ናት። እስቲል ነው አፈቅርሃለሁ፣ እወዳለሁ ታውቃለህ ያለች አንተ ጋር እስካሁን ቆይታ አሁን ደግሞ በመሀል ዝም ብላ እኔም ወዶ ማፈቅ የልጅነቴ ምናምን መጣ ምናምን ጥላም ትሄድሽ። እሷ አፈሳርልሽ እሷን ይዘህ የመጣህበት ምክንያት ምንድነው? እኔ እሷ ለምን መጣች? እሷ ባሪች እኔ እሱ እንዲህ ተጎርቶ እና ዝም አይደለም ሂጅ ጠይቋለሁ ምናምን እና እንዲህ ታውቃለህ። አልነገርኳትም እኔ አልነገርኩሽም። እኔ ያንቺን ማጽናናት አልፈለኩም አላልኩሽም? እኔ እንዴት ልቦና ያልቻለማ አንተ ስትጎዳ ማየት በቃ መስማት አስጠላኝ። በቃ እኔ ስጎዳ ማየት አትፈልግም? ስለዚህ እኔ አልተጎዳሁም። ከዚህ በላይ አዎ አልተጎዳሁም። ለምን ራስን ተተልበው ውሸት አላታለልኩም። በጣም እያታለልክ እኮ ነው። መቼ ነው ከራስ ጋር የምትሆነው? ቆይ እስኪ አሁንም ከራሴ ጋር ነኝ። አሁንም ደግሞ ከራስ ጋር አይደለም። አሁንም ከራሴ ጋር ነው። አይንን ገለጥ ወንድሜ፣ አይንን ገለጥ ዙሪያን በቃ አንተ ባለፈው ወጣ ተጨናነቅ። በቃ ቢያንስ ተማርበት። ባለፈው ላይ ተምረህበት አንተ ጋር ነው ሄደችው። እኔ እግዚአብሔርን እኔ አላውቃትም። አንተ ጋር ነው ሄደችው፣ እኔ ጋር አይደለችም። ስለዚህ ምንድነው አንተ እዚህ ጋር እሷን ተዋትና ሌላ ሰው ምናምን አይደለም። ቀልድ ነው ትዳር፣ ያሳዘንከኝ ነው ወንድሜ። ቀልድ ነው፣ ድራማ ነው፣ ህይወት ቀልድ ነው ወይ? አይደለም ባሪክ በእናትህ እሱ አይደለም። ታዲያ እንዴት ነው የምታስበው አንተ? እንዴት ተዋት እንደ ቀልድ ትናንትና በትናንት ሳምንት ተጋብተን ዛሬ ተዋት ብለህ እንደዚህ ደፍረህ ብታወራው ምንድነው? ተዋት ሚንስ እኮ ነው ተዋት ማለት ነው። በክፋቱ እኮ አይደለም። ሰው እኮ ተሳስቶ ነገ ይሄዳል፣ ከዛ ይመጣል፣ ይታረቃል። ሽምግልና ልኬያለሁ እኔ ያጠፋሁት ነገር ካለ ብዬ ሽምግልና ውላ ልኬያለሁ። በቃ እያወራን ነው። በሽማግሌ ተይዟል ነገሩ። በሽማግሌ የሚያዘው እኮ በባለች ጸብ ሲኖር እኮ ነው። ፍቺ ለኔ አመጣቻ እንኳን አመጣች። ቀለበትን ጥላ አልፈልግም ብላ ልጅ ባሪክ በእናትህ ተው፣ ተረጋጋ። አንተ እሷ እኮ ለኔ ሰላታው እኮ ተረጋጋ። በእናትህ ወንድሜ አንተ ራስህን ትንበል። በእናትህ ራስህን አገኝ እስቲ። በእናትህ ራስህን አግኝቻለሁ። ሂዱ። ትናንት በተፈጠረው ክፍተት መለያየት ይመጣል ብላችሁ እንደዚህ ሰፍ ብላችሁ የጠበቃችሁ ማንም እንደዛ ያሰበ የለም። እኔ እሷን ታውቃለህ ነው መሰለህ። እኔ እሷን በጣም ቆይቻለሁ በእውነት። እኔ ባለፈው መሳለህ ካስታወስክ እርጉዝ ነኝ ብላ ከዛ ደግሞ አውቄ ነው ታውቃለህ ምናምን ስትል በጣም ከዛ በኋላ ከህይወቴ ወጣች። ጠላዋት በቃ እኔ እሷን አንተ እሷን ለመጥላትም አያገባኝም። ግን አንተ እኔ ጋር አለች ልፈልግ ነው። አንተ እኔ ጋር አለች፣ እኔ ደግሞ አይመለከተኝም። እኔ ደግሞ ልጠራት አልችልም። አካሌ ናት። እኔ ጋር አለች ልፈልግ ነው። ትናንት በተፈጠረው ክፍተት ምንም መለያየት አይመጣም። አንተም ብትሆን ቢሆን ደስ ይለኛል እኮ ተስፋ ቁረጥ። እኛ እኮ ቢሆን ደስ ይለናል፣ ግን አይሆንም። በቃ አይሆንም እኮ ይሄ መንሃቅ ነው። አይሆንም። ከቤቴ ከግቤ ውጡ ማለት ለእናንተ በእናትህ ፕሊስ እንደዛ ፈቃደኝነት ከግቤ ውጡ።
ወጣለው እኮ ነው ሄዳለው ባሪች ግን አንተ እሺ ተረጋጋ ልብስን ቢያንስ ቀይር ቀይራለሁ እኔ ራሴ ጋር ብቻ መሳወጃን አንተ አሁን በላው አልበላው የራሴ ጉዳይ ከንፈር ደርቆ አንተ እዚህ ኧረ በእግዚአብሔር ደረሳ ነው እንኳን ደረቀ ኧረ አንተ ራስህ ሄዱ ውጡ በቃ ምንም ነገር አልፈልግም ሄዱ ቢኒ እኔ ላናግረው እሱን ብቻውን ላናግረው ብቻሽን አናግሪው በቃ እኔ በቃ ልሂድ እሺ በና አናግሪው አንቺ ላናግረው የምፈልገው ነገር አለ አታናግሪኝ ምን አናግሪው ብቻሽን ኖ ይዛት ላውራ የምፈልገው ነገር አለ እሱ እያለ አውሪ ምስጢር አለ ከኔና ባንቺ መካከል አለ ምስጢር ወይ የለም ታዲያ ዛሬ ተበተነ ብለሽ ነው አይበተንም ዛሬ እኔ እኮ ህይወት እንዲበላሽ አልፈልግም ነው ያልኩሽ እሺ ታዲያ ምንድነው እኔ እኮ ደስታ ከሆነ እኮ ደስ ይለኛል አውሪ ምንድነው የምታውሪው ይኸውልህ የፍቺ ደብዳቤ መጥቶላል ቀለበት ሰታ ሄዳለች ሌላ ፍቅረኛ እንዳላት ታውቃለህ ሌላ ምን ቢደረግ ነው የምታምነው እሺ ምንም ነገር እሷ ለአንተ የተፈጠረች ዓለም ነው ተስፋ እንዲቆርጥ ፈልጋለሁ ይችላል ለምን ከወደደች ለምን ታደርጋለች ስለማትወድ እኮ ነው አትወድም እኮ እያስመሰለች እንደሆነ የምታውቀው በዚህ ነው ሂዱ ኧረ ባሪ ተረጋጋ እኔ ለአንተ አስቤ ነው በእናትህ ቢኒ አልፈልግም ማንንም አልፈልግም ማናችሁም አታስቡልኝ ፋሚሊ ያው እንደምታዩት ነው ልጁ በጣም ተጎድቷል በእውነት አይኑ ራሱ ደርቆ ከንፈሩ ምን እንደሚመስል በእውነት ተሰናጥቆ ምናምን ነገር አለ አይደል የሆነ አይኑም ቀልቷል ጠውሉጋል ከስቷል ከበፊቱ ደና አይደለም ባሪች እንደ የድሮና ያው ነው በጣም ይለያያሉ በእውነት እኔ በጣም ከፋኝ እዚህ ጋር ማለት ነው ቤተሰብ በእውነት በጣም ደብሮኛል እስቲ እግዚአብሔር እሱን በቃ እኔ አላውቅም እሱን እግዚአብሔር ያጽናናው በቃ እሱን እግዚአብሔር ይካሰው እኔ አላውቅም ያው እሱ ጥላው ሄዳለች ቤተሰብ ቀለበት አውጥታ አልፈልግም ብላ ጥላው ሄደች በኋላ ማፈቅረው ሰው አለ እኔ አንተን አላፈቅርም ያስመሰልኩ ነበር ብላ ከዚህ በላይ ቤተሰብ እንትን የሚል ነገር አለ ግን እሱ ስቲል ነው ከልቡ ስለሚያፈቅራት የጠበቃት ነው ይሄ ደግሞ ሳስበው ሆነ ልጁ አላቅም ጤናማ ነው ግን ባሪቻው እንደሱ አሁን ደህና ነው እኔ አላቅም ፍቅር በዚህ ልክ እንደዚህ ያደርጋል እንዴ ልክ ነው እኮ ማዘን አለበት ግን በዚህ ልክ እስካሁን በዚህ ልክ እሷ ጠላው ከወንድ ይቻል ቆፍጠን ጠንከር ብሎ ቆፍጠን ብሎ በቃ እግዚአብሔርን ጸልዮ እሱ ፍቃድ በቃ ይሁን ብሎ መቶ ነው እሺ መቼ ነው የሚገባው እስከ መቼ እንደዚህ የሚቀጥለው እኔ አላቅም እኔ ግራ ገባኝ ነው የሚጠብቀው ቆይ እኔ እንጃ እኔ ብቻ እግዚአብሔር እንትን ይበለው እኔ አላቅም ቤት እኔ ያው መጥቼ ስላየው በጣም ደስ ብሎኛል እኔ እጄ አይዞ ምናምን ብዬዋለሁ ደግሞ ምስ በኋላም ወይ ደግሞ ነገ መጥቼ ከሱ ጋር ያለው ነገር ያወራለሁ እሱ ታው ባላ እኔ ቀርቤ አውራለሁ ነገ መጥቼ ወይ ካልተም በኋላ ሆነ ምድበት አለ ካልሆነ መጥቼ ነገ ምናምን አወራለሁ በቃ ነገ መጥቼ አወራለሁ እንደዚህ እሱ በቃ መሆን የለበትም እሱ እንደዚህ ቤተሰብ አላቅም በእውነት በጣም ከባድ ነው ይሄ ከመፍቀርም ከምንም በላይ ነው ማለት እሷን አጉል የሚያፈቅራት ታውቃለህ እኔ ማውቃለሁ ማንንም ሰው የሚያውቀው ነው ቤተሰብ ግን ጸልዩ ለባሪች በእውነት ቤተሰብ ጸልዩ እግዚአብሔርን ጸልዩ በቃ ለእግዚአብሔር የሚሳነው ነገር የለም ለእግዚአብሔር ማያቅተው ነገር የለም ጸልዩ ልቡ ሊጠነክራል አይደለ በቃ እሱ አምኖ እንዲቀበል ካሁን በኋላ ጠንካራ ወንድ እንዲሆን ጸልዩ በእውነት በጣም በቃ ስስ ልብ ነው ያለው ስስ እንትን ነው ያለው እኛ ምን ጸልያለ ጸልዩ እናንተም ቤተሰብ እግዚአብሔርን ጸልዩ ለባሪች በጣም ተጎድቷል እና ከባድ ነው ያለበት ሁኔታ እኔ እንጃ በዚህ ኢየሱስ ምን ሰው በዚህ ልክ ሲያፈቅር እኔ እንትን ብዬ አላቅም አይቼ አላቅም ሲቀጣይ ሳምንት መተን ደግሞ ወይ ደግሞ እኔ ነገ እመጣለሁ ካልተካውነ አንቺ ቢያንስ ከነገ ወዲያ ወይ ደግሞ ሳምንት ቆይተሽ ለምን ትክክልሻለ ላ ነገር ስለሚያስብ የለም እሱ አይረጋጋም ማለት እዛ በቃ አንቺ እሱን ልታጽናኙ እንደሆነ እኮ እሱ አሁን አልተረዳሽም ታየሽ ስለዚህ ፈጠርነው እኛ እንደሆነ ነው የሚያውቀው እኮ ስለዚህ ደግሞ አንቺ አስብለሽ የለም ከሳምንት በኋላ እኔ ደግሞ ነገ መጥቼ እሱን አወራዋለሁ እሺ በቃ እንዴ